ኮሜንቴ ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺም ድህነትሽን ረስተሽ ነው እንደዛ ቡና እንደማትሸጪ እንደነበረ ምናምን ሄደ ቆሻ አጠገቡ ያለ ነው የሚመስለው ሰደት እካክ ብለዋል ማኛው ከዚህ በኋላ ይናፍቃል በሉት የለውበት ተዘነ ለፍ ድጋሚ እንዳትል ስልክ የለኝማ ነው እዚህ ማለት ነበር ከዚህ ሰላም የኔ ቤተሰቦች እንዴት ናችሁልኝ? አለውን እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? ውሏችሁ እንዴት ነው? ስራ ሁሉ መልካም? እኔ ጋር እግዚአብሔር ይመስገን በጣም አሪፍ ነው። ዛሬም እንደተለመደው በጣም ቆንጆ የሆኑ ቪዲዮዎችን አምጥቼላችኋለሁ። እያየናቸው ዘና ፈታ እንላለን። እንጀምር። ሄሎ ስላወቅሽ ደስ ብሎኛል። እኔም ስላወቁ በጣም ደስ ብሎኛል። እና ምን ላይ ነው መሰራውን ያልሽኝ? አካውንቲንግ ላይ ነው የምሰራው። በጣም ቆንጆ ልጅ ነሽ። አንተም ለክፉ አትሰጥም። ዘመን አልነገርከኝም። ዮራ ናኒ እንዴ የሚስቴ ስም እኮ ናኒ ነው እንዴ? የኔም የባሌ ስም እኮ ዮራ ነው። የመርሳት በሽታ ይዟል። ወይኔ ረሳው። ድጋሚ እንዳትል አሎ አባ ተመላሽ አለ እንዴ? አሁን ወሰዱት። ምንም ወጥም የለም። ድስቱ አንቆለላ ሰው በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርጎ አንፎሎ አድርጎ እንዴ የሚነዳው መኪና አይተዋል እንዴ? እና ሰርቶ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው። ስልክ የለኝማ ነው እዚህ ማለት ነበር ከዚህ እዛ ተመላሽ ነው። አዎ ሂድ እንዳለ አንድ ተመላሽ ቡሌ ለምዷል። ራብ ክፉ ነው። ኦኬ ስክራብ እየቀባው ማለት ነው። ማር ነው። አይ አገኘው። ቤታል ቁልፍ ቤታል ቻሌንጅ አሸንፌ ነበር። ቦንዳ ቤት ቤታል። ይሄው መረከብ ትችላለህ። ይሄ ነው። አዎ ይሄ ነው። ይሄ አይሆንም። ምን ባለፈ ካሳይሽን ጎል አለ ፓንትና ጦስ ማለት ነው። እሱ ለብሽው ነው በኋላ አውልቄ ያቀብላል። እዚህ ጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ ይሄ ኮለ በቃ ዛሬ እሑድ ነው በሰላም ልተኛ ብሎ ሰራተኛችን እሑድ ጠዋት የኢሞ ፎንቃ ስልክ ሲያደራምን እንትሩ ግርግዳው ከኋላ እንትን ብሎታል። መቆም አልቻለም። እያላዘነች ነው። እንዳዘጊው እኔና ትላንትና አስታውሽ። ትላንትና ለማይኔ አላስታወስኩም። ትላንትና ትርፍራፊ የጠመንኩት ለማይ እና ምን ይሁን ባለሙያ ያስፈትሽው ነበር። አጥንት የለው አማል እንደ አጥንት የለው ትርፍራፊ ዝም ሳታሽ ነበር። ሙዝ አዎ ሰጥቼ ጠቃ ሙዝ እቅፈሽ የዘንድሮ ድመራ ይኸውላችሁ ቢጫ ማለት ቢጫው ጨርቅ አምጣላ ልካት ወራን ተስተመጣለች። ይሄ ፒንክ ነው። ይሄ የሆነ ጊዜ ትሬንድ የሆነ ጊዜ ነበር። እኔ ነኝ ኮተታ እኔ እዚህ ሰው ይዘደው ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንደ ይፈልከው ሄደ ቆሻ አጠገቡ ያለ ነው የሚመስለው ሰደት እካክ ብለዋል ማኛው። በስማም ከዚህ በኋላ ይናፍቃል በሉት የለውበት ተዘነ ለፋጫምን ልኩን ነግረ ከዛ በኋላ እንዳያረግ ማለት ነው። ባናት ተተከል ብለዋል። እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል። እቺ ማነው ስሟ ቦንዳ ማነው ስሟ ምናምን ቦንዳ እግዚአብሔር ምስክሬ ጎበዝ ነሽ በርቺ። ሰሞኑን ኮሜንቴ ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺም ድህነትሽን ረስተሽ ነው እንደዛ ቡና እንደማትሸጪ እንደነበረ ምናምን። አዎ
ቡና ነበር የምሸጠው፣ አስተናግድ ነበር። ጀርቤን እስኪያመኝ ድረስ ፌስታል እያዞርኩ እሸጥ ነበር። እዛ በሴት አቅሜ እየተሸከምኩ ጀርቤን እስክታመም ስሰራ እዚህ መጥቼ 10 ካምፓኒ በሌሊት እየተነሳው እየተሯሯጥኩኝ ሁሉም ጋር ያቅሜን ስሞክር ግን አንድ ያገዘኝ ሰው የለም። እንትቼ እንደዛ ለፍቼ ነው ተለውጬ አሁን ያለሁበት ቦታ የደረስኩት። ድህነቴን ያሸነፍኩትኝ ለምኜ ሳይሆን ካለ ወንድም ካለ አባት ለብቻዬ ካለ አንድ አጋሽ ለብቻዬ ነው ይሄንን ሰርቫይቭ አድርጌ አሁን ያለሁበት ቦታ የደረስኩት። ልጅ መሆኔን አላፍርበትም። ባፍርበት ኖሮ ሚዲያ ላይ ወጥቼ የደሃ ልጅ ነኝ ህይወቴ መለወጥ ፈልጋለሁ ብዬ ቪዲዮ አልሰራም ነበር። በጣም ነው የምኮራበት፣ ምክንያቱም ያለፈ ህይወቴ ነው አሁን ያለሁበት ቦታ እንድቆም ያደረገኝ። እግዚአብሔር ይመስገን። ገና ከዚህ በኋላ ደግሞ በጣም ብዙ ሰክሰሶችን ታያላችሁ። አንዳንድ ሰዎች መውደቃችንን ጠብቃችሁ ልትረጋገጡብን የምትፈልጉ ወይ ልፈምሱ የምትፈልጉ ሰዎች እግዚአብሔር ልብን ያያል ማለት ነው። እንደ ልባችሁ ነው የሚሰጣችሁ። ነው ያዘንኩት ደግሞ ሴቶች በጣም ብዙ ባድ ኮሜንት ጽፉልኝ የነበራችሁ ሴቶች ናችሁ። እመኝኝ እንደ ሴት እንደኔ መፈተናችሁ አይቀርም። እግዚአብሔር ይመስገን። አሁንም አም ግሬትፉል። አንተ መስላችሁ እኛን አታክ የምታደርጉን በበፊት ህይወታችን ምናምን ነው አይደል? ድህነት የሚታፈርበት ነገር አይደለም። ባይዘው አብሶ ደግሞ እንደኔ ሰርቶ ለተለወጠ ሰው ድህነት በጣም የሚኮራበት። ቴክኒክ ምን ትላላችሁ? በእናትህ ምን ሐሳብ አላችሁ? እኔና እኔ ብቻ እኔ በጣም አድናቂዋ ነኝ። በተለይ በዚህ ንግግሯ ላይ ለተረዳችሁኝ፣ ከጎኔ ለነበራችሁ፣ እያጽናናችሁኝ ለነበረ፣ እውነታው ለገባችሁ ሰዎች በጣም ነው የማመሰግነው። 400,000 ፎሎወር ገብተናል። ጀግኒት ማይማም ወደ ፈጣሪ ቅረብ የሚያሳስነው ክቤት እየቀረበ ነው። አረ ይለንም ፋዘር ሰርግ ራሱ አንዴ እኮ ነው የሄድኩት። አረ ሁለቴ ነው። እሱ መልሱንም ቆጥሮት ነው ሰርግ ሄዳችሁ? ያው ብዙ ጊዜ በር ላይ ቆመናል። ወይኔ እንዴ ነው ከሰርጉ ፕሮግራም ምን ያስደሰታችሁ? ቡፎ ነው የሚያላችሁ። እስኪ ራት እስከምጣ ለኔ ኮካ ይሆንልኝ፣ ለኔ ጃምቦ። እሺ ማረድ መጫወቻ ነው። ፋዘር በዝንቷ ካርታ ይዞ ነው የሚዞረው። ጭራሽ ቤት በኩል ነው። በዚህ ጋር ስትወጣ ደረጃ በስተቀኝ በኩል ታገኛለህ። እሱን አለፍ እንዳልክ ወደ ሱዛና ክፍል የሚወስድ ኮሪደር ታገኛለህ። እሱ ቀጥ ብለህ ስትሄድ በስተግራ በኩል የጫማ መደርደሪያ ካፖርት አለ። ከሱ አለፍ እንዳልክ ወደ ቀኝ ትታጠፍና ከዛ ትታጠፋለህ። እሺ ቤት ይሻላል። ቆንጆ አይደለም። ከእኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ፣ ግን ዋናው ከኋላ ነው። ይመች ቆንጆ ነኝ አይደል? ከሁሉ ቆንጆ ከኋላ ነው። ቆንጆ ይውጣ። ይመቻችሁ። ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያደረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንተ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድን ነው? ሳትወጋው ነው የሚቀድመው? ይሄ ነው ምን መቅደድ የተማርኩት ይሄን ነው። የት ነው የተማርኩት? ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድትጸጸት አታርገኝ። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው? የቀደድከው በገምቼ ማልቀ እንደውም እያየኝ ቀደድከኝ። ሰፈር ከምንቀመጥ መስፋት አልችልም። መስዋዕት አልችልም። የሆነ ሊስትሮ ጠራ። የሆነ ሊስትሮ ጫው ይጫሩ። በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። ሰውዬው እሺ ምን ሰውዬው ማለቀለ በታረጉን ሚቃት 12 ሰዓት እንዴት አደርሽ? ቀን 9 ተኩል ላይ ደህና ነኝ። ደህና አደርክ? 9 ከ30 እሷ ቀኑ ሙሉ ውላ ነው የምትመልስለት። ክብሬን ፍለጋ 200 ብር ልስጥና ፀጉሬን ልላጭ። ይቅርብ 300 ብር ልስጥና ፀጉሬን ልላጭ። 500 ብር ልስጥና ፀጉሬን ልላጭ።
ለ600 ብር ፀጉር ልላጭ? አዎ ትላጫለህ? ልጭት ነው ማረግ አምላኬ ሰው ስጠኝ በልኬ። ኦኬ No, what is it? Is this a bread? Bread. And this donut? Bombarino. Okay, I want one bombarino. One bombarino. Okay, thank you. So we're gonna take one donut. How much? How much beer? 100. United. Someone ever rather remember? እናመሰግናለን። የዛሬ ቪዲዮዎች እንዴት አያቻቸው? እኔ በጣም ወድጃቸዋለሁ። እናንተስ ምን ተሰማችሁ? ሀሳብ ካላችሁ ኮሜንት አድርጉልኝ። ከዛ ውጪ ደግሞ ስጦታ ሪያክትን ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጉ። ከዛ ደግሞ የደውል ምልክቷን ንኩ፣ በየጊዜው የምለቃቸው ቪዲዮዎች እንዲደርሳችሁ ማለት ነው። በተረፈ መልካም ሳምንት ይሁንላችሁ። ወዳችኋለሁ።